በሆሳዕና ዕለት ከተፈጸሙ ተግባራት እኛ ልጆች ምን እንማራለን? ፍጹም ትህትናን፣ የእግዚአብሔርን ፍቅርና ርህራሄ እንዲሁም ክብርና ምስጋና። ስለዚህ እኛም ዛሬ እንደ ሕፃናቱ በፊቱ የሚቀርብ እርሱም የሚቀበለው የጸሎትና የምስጋና ሕይወት ሊኖረን ይገባል። እሺ ጎበዞች። ውድ እግዚአብሔር ልጆች አሁን እኔ ሰንበት ተማሪን የዘኛው ዝግጅታችን ይቀርብልናል። ተከታትለን እንመለስ። ሆሳዕና በአርያም ሆሳዕና በአርያም ድነት ሆነ ለሁላችን። ሰላም ልጆች እንደምንሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። እንኳን አደረሳችሁ። እሺ አሁንም የቅዱስ ቂርቆስ ተመራ ግብራትን በደንብ የተከታተላችሁ እንደሆነ ተስፋ እናደርጋለን። ጎበዞች የዛሬ ተረኛ ሰንበት ተማሪዎች መጥተዋል። አብረን እንጥራቸው አይደል? ኑ ወንድሞች በዚህ እህቶች በዚህ። እንኳን ደህና መጣችሁ። እንኳን ደህና ቆያሽ። እንኳን አደረሳችሁ። እንኳን አብሮ አደረሰ። እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች። እሺ አሁን ደግሞ እስኪ ራሳችሁን አስተዋውቁና እንኳን አደረሳችሁ ማለት ለምትፈልጉት እንኳን አደረሳችሁ በሉ። ካንቺ ልጀምር። ስሜ ነህና መሰረት ይባላል። እድሜ 9 ነው። የመጣሁት ከመልሳ አድባራት ደብረ ቀራኖ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት አንቀጸ ተዋሕዶ ሰንበት ትምህርት ቤት ነው። ክፍሌ 3ኛ ክፍል ነው። እሺ መልካም። ስሜ ዮሐንስ ዳንኤል ይባላል። የመጣሁት ከመልሳ አድባራት ደብረ ቀራኖ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት ከአንቀጸ ተዋሕዶ ሰንበት ትምህርት ቤት ነው። ስሜ ሩት ዳንኤል ይባላል። የመጣሁት ከመልዕልተ አድባራት ደብረ ቀራኖና ቅዱስ ገብርኤል አብያተ ክርስቲያናት ነው። ስሜ ዳንኤል ግዛቸው ይባላል። እድሜ 8 ነው። የመጣሁት ከመልዕልተ አድባራት ደብረ ቀራኖ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት ከአንቀጸ ተዋሕዶ ሰንበት ትምህርት ቤት ነው የመጣሁት። እሺ አጥቢያ ቤተ ክርስቲያናችሁ የት አካባቢ ይገኛል? ቀራኒዮ አካባቢ ይገኛል። እሺ የሚጨምራለ ጨምራለሽ? ብሎታል ሙሉ የሚቀር የለም? እሺ መልካም። ቃሎት ያሰማልን። ሆሳዕና ዛሬ ቀኑ ሆሳዕና ነው አይደል? ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት አሁን አድን ማለት ነው። እሺ ሆሳዕና ማለት አሁን አድን ማለት። የተለየ መልስ የላችሁ? የላችሁ? እሺ ሆሳዕና ማለት አሁን አድን ማለት ነው። መልካም። ስለ ሆሳዕና በዓል እስኪ ንገሩኝ። ሆሳዕና በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ፋሲካ ከመከበሩ በፊት የነበረው የአንድ ሳምንት ነበር እና ያንን ጾም የምናስብበት ምክንያት ጾሙ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ስለ ጾመ ነው እና በአህያ ላይ መጣ የምንለበት ምክንያት ደግሞ አያለች ግልገሏና ከእናቷ ጋር ታስራት አለች እና ይዛቸዋት ነው ብሎ ስለነበረ። እሺ የሚጨምራለ? የተለየ መልስ የለም? ተው የለም ብሎታል ሙሉ። እሺ በቃ ቃሎትን ያሰማልን። በኢየሩሳሌም አካባቢ የነበሩ ሰዎች እግዚአብሔር አምላካችን በአህያ ላይ ተቀምጦ ሲመጣ ልብሳቸውን የዘንባባ ዝንጣፊ እየዘነጠፉ መንገድ ላይ እያነጠፉለት ሆሳዕና ሆሳዕና እያሉ እያመሰገኑት ነበር አይደል? እነሱ እግዚአብሔርን አመስግነውታል። እኛ ባናመሰግነው ምን ችግር አለው? እሺ አንቺ እስከምታስቢ ድረስ ሌላ ሰው ልጠይቅ፣ ምን ችግር አለው? እግዚአብሔርን ካላመሰገንን ብዙ ነገር ይጎልብናል። ለአምላካችን ምስጋና ማቅረብ ለበረከት ትምህርታችን እንዲገልጽልን ይረዳናል። እሺ ባናመሰግነው ምን ችግር አለ? ምንም ችግር የለም። እሺ ባናመሰግነው ምን ችግር አለ? እግዚአብሔርን ባናመሰግነው ብዙ ነገር ይጎልብናል። ካመሰገነው ግን የምንፈልገውን ነገር ይሰጠናል። እሺ ቃሎትን ያሰማልን። አሜን። ቃሎትን ያሰማልን። እናንተ ካላችሁት በተጨማሪ ደግሞ እግዚአብሔር አምላካችን ብናመሰግነው ባናመሰግነው የሚጎልበት ነገር ኖር አይደለም። ብናመሰግነው በረከት የምናገኘው ጸጋ ረድኤት የምናገኘው እኛው ነን። ስለዚህ እግዚአብሔር ምስጋና የራሱ ባህሪ ነው።
ስለዚህ ማንም ቢያመሰግነው የሚጨምርለት የሚቀነስበት ነገር ነው አይደል? ለኛው ነው የምናመሰግነው። እሺ ቃለ ሕይወትን ያሰማልን። አሜን። ቃለ ሕይወትን ያሰማል። ቀራንዮ ማለት ምን ማለት ነው? እሺ ቀራንዮ ማለት ምን ማለት ነው? ቀራንዮ ማለት ጌታችን አምላካችን መድኃኒታችን የተሰቀለባት ቦታ ናት። ዛሬ ለሊና ለልጆች ብዙ ነገር ይዛችሁልን እንደመጣችሁ ሰምቻለሁ። እስኪ ካመጣችሁልን መካከል ንገሩ። ያመጣንልሽ የደብራችን ታሪክና በእህታችን በሷ ግጥም ይቀርብናል። መጀመሪያ መዝሙር ይቅረብ። ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡሩክ እንተ ትመጽእ መንግስት ቡሩክ እንተ ትመጽእ መንግስት ቡሩክ እንተ ትመጽእ መንግስት ቡሩክ እንተ ትመጽእ መንግስት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡሩክ እንተ ትመጽእ መንግስት ቡሩክ እንተ ትመጽእ መንግስት ቡሩክ እንተ ትመጽእ መንግስት ቡሩክ እንተ ትመጽእ መንግስት። እሺ ዝማሬ መላእክትን ያሰማልን። አሜን። ዝማሬ መላእክትን ያሰማልን። አሁን ደግሞ ወደ ጥያቄያችን እንመለስና ሰንበት ትምህርት ቤት እንደገባችሁ አስቸገራችሁ ነበር? አላስቸገራችሁ? እሺ እናትና አባታችሁ ሲሄዱ ኑ ምናምን ነገር አላላችሁ? አላላችሁ? እሺ መልካም። እስኪ ስለ ሰሙነ ሕማማት ንገሩኝ። ሰሙነ ሕማማት የምንለው ጌታችን አምላካችን መድኃኒታችን የተሰቀለበት ያረገበት እንዲሁም የተያዘበት ቀን ነው። እኛ በሰንበት ትምህርት ቤታችን እጥበተ እግርን የምናካሄድባቸው ብዙ ነገሮች አሉ። ተማሪዎች እርስ በራሳቸው እግራቸውን እየተጣጠቡ እንዲሁም ፍቅርና ደስታን እየተካፈሉ እናደርሳለን። ሌላኛው ደግሞ በአርብ ቀን የምናካሄደው በአርብ ቀን የተለያዩ አርብ ብዙ ጊዜ እንደሚታወቀው የስግደት ቀን ነው። ስለዚህ ወደ ስግደት ቦታ ወደ ቤተ ክርስቲያን ወደ ቀራንዮ ሜዳ ያለ ቤተ ክርስቲያን ሄደን እንሰግዳለን ማለት ነው። እሺ አሎ እሺ መልካም። ቃለ ሕይወትን ያሰማልን። ስታድጉ ለሀገራችሁ ምን ታበረክታላችሁ? ለቤተ ክርስቲያናችሁ ስታድጊ ምን ነው ለሀገርሽ ዶክተር ሆነሽ ማበርከት ትፈልጊያለሽ? ለቤተ ክርስቲያናችሁ እኔ በዓለማዊ ጋዜጠኛ መሆን እፈልጋለሁ። በመንፈሳዊም ደግሞ የተለያዩ ፕሮግራሞችን እየሰራው መንፈሳዊ የሆኑ ፕሮግራሞችን እየሰራው ለክርስቲያኑ ሕዝብ ማስተላለፍ እፈልጋለሁ። ለሀገርሽ ምንድን ነው የምታረጊው? ለቤተ ክርስቲያንሽ? ለሀገሬማ ሆኖ የምፈልገው ተመራማሪ ነው። በመንፈሳዊ ደግሞ ማገልገል። እኔ ደግሞ በዓለማዊ ዶክተር መሆን እፈልጋለሁ። በመንፈሳዊ ደግሞ ቄስ መሆን እፈልጋለሁ። እሺ አንድ ሰው አንድ ህይወት ነው አይደል የሚሰጠው? ስለዚህ ዓለማዊ መንፈሳዊ ይባላል። ወይም ደግሞ ለሀገሪ ለቤተ ክርስቲያን እንዲያበረክታለሁ እሺ የሚባለው። እሺ ቃለ ሕይወትን ያሰማልን። ያሰማልን። ሰንበት ትምህርት ቤታችሁ ለእናንተ ለልጆች ምን ነገሮች ያስተምራል?
እኛ ሰንበት ትምህርት ቤታችን ትምህርታዊ ነገሮችን ይሰጠናል። በየክፍል የኮርሶቹን ስም ብትነግረኝ። የኮርሶቹን በሰዓት ከፋፍለን የምንማረው ቅዳሜ መዝሙር ጥናት ሲሆን እሁድ ደግሞ ትምህርት ነው። ትምህርት ከአንደኛ ክፍል እስከ 3ኛ ክፍል ያሉ ተማሪዎች ከ6 ሰዓት እስከ 7 ተኩል ይማራሉ። ከ4 እስከ 6 ያሉ ተማሪዎች ደግሞ ከ7 ተኩል እስከ 9 ሰዓት እንማራለን። እኔ ባለሁበት የክፍል ደረጃ በአራተኛ ክፍል የክፍል ደረጃ የምንማረው ነገረ ማርያም፣ ስርዓተ ቤተ ክርስቲያን እና ክርስቲያናዊ ስነ ምግባር፣ ቤተ ክርስቲያን ታሪክ እንማራለን። እሺ መልካም። ሰንበት ትምህርት ቤታችን ክረምት የግዕዝ ትምህርትን ያስተምራል። የግዕዝ ትምህርትን የሚያስተምረው ከሰኞ እስከ ዓርብ ከ3 ሰዓት እስከ 6 ሰዓት ነው። እኔ ባለሁበት ደረጃ የ3ኛ ክፍል ተማሪ። እሺ ሰንበት ትምህርት ቤታችን ለሁለት ከፍለን ነው የምናጠነው። ቅዳሜ መዝሙር ጥናት ከ7 ሰዓት እስከ 8 ሰዓት፣ እሁድ ደግሞ ትምህርት ነው ከ6 ሰዓት እስከ 7 ሰዓት ተኩል። እኔ አሁን ያለሁበት ደረጃ 2ኛ ክፍል ነው። ሰንበት ትምህርት ቤታችን ከፋፍለን ነው የምንማረው። ቅዳሜ መዝሙር ጥናት ከ7 ሰዓት እስከ 8 ሰዓት፣ እሁድ ደግሞ ከ1ኛ ክፍል እስከ 3ኛ ክፍል ያሉት ከ6 ሰዓት እስከ 7 ተኩል፣ ከ4 እስከ 6 ደግሞ ከ7 ተኩል እስከ 9 ሰዓት ይማራሉ። እሺ መልካም። ቃልዮትን ያሰማልን። አሜን። ቃልዮትን ያሰማልን። እሺ ከማንበብና ቲቪ ከማየት የቱን ትመርጣላችሁ? ማንበብ። ለምን? ማንበብ ብዙ ጊዜ ቲቪን የምናየው ብዙ ነገሮችን ያሳየናል ብለን ነው። ግን በማንበብ ውስጥ የተለያዩ እውቀቶችን እያገኘን ብዙ ነገሮችን ማየት እንችላለን። እሺ ማንበብ ያልኩበት ምክንያት ማንበብ ሙሉ ሰው ያደርጋል። ለዛ መጽሐፎችን ማንበብ አለብን። ማንበብ ነው የምመርጠው። ማንበብ የመረጥኩበት ምክንያት ማንበብ አንደኛ እንድንወጣ ወይም ከፍተኛ ደረጃ እንድናመጣ ያደርጋል። ቴሌቪዥን ግን አይጠቅምም። አይምሯችንን እያበላሸው ይመጣል። ማንበብ ያልኩበት ምክንያት ማንበብ ስለሞት። እሺ መልካም። ቃልዮትን ያሰማልን። አሜን። ቃልዮትን ያሰማልን። አሁን ደግሞ ያመጣችሁልን አቅርቡልን። ግጥም ነው። የግጥም ርዕስ ውጪ ተቀበዩ አንቺ የጽዮን ልጅ ዘምሪ እልል በይ፣ የሰላሙን ንጉስ ውጪና ተቀበይ። በፈረስ ላይ ሳይሆን ልክ እንደ ጦረኛ፣ በአህያ ላይ ተቀምጦ ትሁቱ እረኛ። ሊያበስርሽ አምላክ ከጥሉ ዘመን እንዳበቃ፣ መጥቷል የዳዊት ልጅ የሰላሙ አለቃ። አንቺ ኢየሩሳሌም ዘምሪ እልል በይ፣ የነቢያት ጌታ ውጪና ተቀበይ። አዳም እንዲመለስ ከጻድቃን ጉባኤ 500 ዘመን ለያዙ ሱባኤ፣ እንደ ትንቢታቸው መከራ ሊቀበል መጥቷል የማርያም ልጅ በአህያ ግልገል። ውጪ ተቀበዩ ነውር ነው ማቀርቀር፣ ወጣት ሽማግሌ ማንም ሰው እንዳይቀር። ውዳሴን ያቀርቡ የምስጋና አስራት፣ ሆሳዕና እያሉ ንጉስ ስብሐት። ስላዳመጣችሁ እሺ መልካም። ቃልዮትን ያሰማልን። አሜን። ቃልዮትን ያሰማልን። ሌላስ አምጥታችሁልን ያቀረባችሁልን ነገር አለ? ነገር ስለ ደብራችን ታሪክ ነው። ደብራችን በንጉሥ ሳህለ ሥላሴ በ1826 ዓመተ ምህረት ተመስርቷል። ቀራንዮ መጀመሪያ ሲጠራ አቃቂ መድኃኔዓለም ተብሎ ነበር። አቃቂ መድኃኔዓለም የተባለበት ምክንያት አቃቂ እዛ ወንዝ አካባቢ ስለነበረ ነው ማለት ነው። ቀራንዮ የተባለበት ምክንያት ደግሞ ከአቃቂ ወደ ቀራንዮ የተቀየረበት ምክንያት ከኢየሩሳሌም የመጣ አፈር አለና ያንን በማልፈስ ቀራንዮ መድኃኔዓለም ተብሏል። ሌላኛው ደግሞ የምንነግራችሁ ነገር በቤተ ክርስቲያናችን ብዙ የቤተ ክርስቲያን አሰራሮች ተሰርተው እየፈረሱ እየታደሱ ነው ማለት ነው። ታድሰው አሁን ለአገልግሎት ላይ ውለዋል። በዛም ከቤተ ክርስቲያኖቹ መካከል ቅዱስ ገብርኤል አብያተ ክርስቲያናት የደብሩ አንድ ላይ ነው ማለት ነው። ከአዲስ አበባ የመጀመሪያው ቤተ ክርስቲያን ቀራንዮ መድኃኔዓለም ቤተ ክርስቲያን ነው። ከኢትዮጵያ አክሱም ጽዮን ማርያም ቤተ ክርስቲያን እንደሆነ ሁሉም ሰው ስለሚያውቅ ነው። ሌላኛው ደግሞ ቤተ ክርስቲያናችን
በአጼ ምኒልክ ዘመነ መንግስት በንጉሥ ሳህለ ሥላሴ የተሰራውን ቤተ መቅደስ ወደ አዲስ ወደ ሌሎችን ቤተክርስቲያኖች እየሳደሱ እየተሰሩ እያለ በዛው ቀራንዮ መድኃኔዓለም ታድሷል ማለት ነው። እሺ መልካም ቃልዎትን ያሰማልን። አሜን። ቃለ ሕይወትን ያሰማልን። የሚጨምራለ የለ ጨምራለ። እሺ ቃልዎትን ያሰማልን። አሜን። ቃለ ሕይወትን ያሰማልን። ጌታችን ኢየሱስ ክርስቶስ ለምን ተሰቀለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀለበት ምክንያት እኛን አዳም ባጠፋው በዕፀ በለስን በስቶ እኛን ከኃጢአት ለማንጻት ብሎ ነው። 5000 እንዳለው ትንቢቱ እንደተናገረው 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የተባለውን ነው ማለት ነው የተፈጸመው። ጌታችን መድኃኒታችን የተሰቀለው ለእኛ ኃጢአት ብዙ ኃጢአት ስለምንሰራ እሱን ለማድረግ። ጌታችን መድኃኒታችን የተሰቀለው እኛን ለማዳን ከኃጢአት እንድንርቅ ለማድረግ። ጌታችን ኢየሱስ ክርስቶስ ለምን ተሰቀለ? እሺ በቃ እኔ ልንገራችሁ። እናንተ ካላችሁ በተጨማሪ ደግሞ ጌታችን ኢየሱስ ክርስቶስ የተሰቀለበት ምክንያት ከላይ ከሰማይ ሳይወርድ ድናችኋል መዳን እንችላለን። ነገር ግን እውነተኛ ፍቅሩን ለማስተማር፣ ጾምን ለማስተማር፣ ስግደትን ለማስተማር፣ ትዕግስትን ለማስተማር ብሎ ወደዚች ምድር መጣ። ደግሞ ለአዳም ቃል ኪዳን ገብቶለት ነበር አይደል? ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ። ስለዚህ ያንን ቃል ለመፈጸም የተሰቀለ። እሺ ቃልዎትን ያሰማልን። አሜን። ቃልዎትን ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ተገርፎ ተሰቅሎ ሞቶ ተቀብሮ በመነሳት እኛን በማዳን ፍቅሩን ገልጾልናል አይደል? እርሱ እንዲህ ፍቅሩን ከገለጸልን እኛ ደግሞ እንዴት ነው ፍቅራችንን የምንገልጽለት? በጾም፣ በጸሎት፣ በስግደት፣ ቅዳሴ በማስቀደስ፣ ቅኔ ማህሌት በመቆም የተለያዩ ሃይማኖታዊ ስርዓቶችን በማቆም ቅዳሴ በማስቀደስ፣ በመጾም፣ በመጸለይ፣ በማመስገን እና በመጾም በማስቀደስ ቅዳሴ በማስቀደስና በመዘመርና በመጾም ገልጸንነት በጾም በጸሎት በቅዳሴ በማስቀደስ እና በመሳሰሉት። እሺ ቃልዎትን ያሰማልን። አሜን። ቃልዎትን ያሰማልን። እሺ ካመጣችሁልን ያለቀረባችሁልን ነገር አለ? መዝሙርና ትንሽ ስለ መጽሐፍ ቅዱስ የአብነት ትምህርት ነው። እሺ መጀመሪያ አብነት ትምህርት ምን ሊደርሳል? ማክሰኞ። እሺ ከአብነት ትምህርት ውስጥ አንዱን በል። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብርሃን ዘአማን ዘበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በእንተ ፍቅረ ሰብ መጽአከ ውስተ ወኩሉ ፍጥረተ በጽሐ በምጽአትከ እስመ አዳንኮ ለአዳም እንስሳት ወረሰይከ ለሔዋን አጋዕዝተ እምጻረ ሞት ወወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ ሰአሊ ለነ ቅድስት። እሺ ቃልዎትን ያሰማልን። አሜን። ቃልዎትን ያሰማልን። እኔ ማክሰኞ ላይ ደርሻለሁ የምንላችሁም የሰኞን መጀመሪያ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዞ ለአዳም ሕዝብነ ወትኩዘ ልብ ያግቦ ሀበስትካት መንበሩ ሰአሊያነ ቅድስት። እሺ ቃልዎትን ያሰማልን። አሜን። ቃለ ሕይወትን ያሰማልን። በሰሙነ ሕማማት እኛ ልጆች መስገድ አለብን ወይስ የለብንም? አለብን። አለብን። ለምን? ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ፍቅርን ለመግለጽ። እሺ ለምንድን ነው መስገድ ያለብን? እና መስገድ ያለብን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ፍቅርን ለመግለጽ። እሺ አዲስ የለም ያልተባለም? እሺ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ፍቅር ለመግለጽ። እሺ እናንተ ካላችሁት በተጨማሪ ደግሞ የስግደት በዓል እየተሰገደ ነው የሚከበረው። ለዛ በዓሉ ማክበር ስላለብን እኛ ህጻናት የሰገድን ማክበር አለብን ማለት ነው። እሺ
የትንሣኤ በዓልን እንዴት እናክብር? የትንሣኤ በዓልን ማንኛውም በዓል በመቁረብ ማንኛውም በዓል የትንሣኤ በዓል ብቻ ሳይሆን በመቁረብ ማንኛውም በዓል በተለያዩ ሃይማኖታዊ ስርዓቶች ማክበር አለብን። በመቁረብ ሊሆን ይችላል፣ ቅኔ ማህሌት በመቆም ሊሆን ይችላል፣ ለሰዎች ደግ በማድረግ ሊሆን ይችላል። እሺ ተባለ ተብሏል፣ ያልተባለ የለም። እሺ በመጨረሻ መዝሙር አለን ብላችሁ ነበር አይደል? እሺ መዝሙሩን አቅርቡልን። ሆሳዕና በአርያም ሆሳዕና በአርያም ድነት ሆነ ለሁላችን ዛሬ በዓለም አክብሮናል ፈጣሪያችን በኢየሩሳሌም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። ዝማሬ መላእክትን ያሰማል። አሜን። ዝማሬ መላእክትን ያሰማል። በመጨረሻ መልእክት ማስተላለፍ የሚፈልጉትን ማመስገን የሚፈልጉት ሰው ካለ ድል ልስጣችሁ። በመጀመሪያ ማመስገን የምፈልገው እዚህ ላደረሰኝ ፈጣሪ ነው። በመቀጠል መምህራኖችና ቤተሰቦች እንኳን አደረሳችሁ። እንኳን አደረሳችሁ የምለው በመጀመሪያ ለዚህ ለፈጠረኝ አምላኬን በጣም አመሰግናለሁ። ከዚህም በመቀጠል ደግሞ ከስር ላሉት ለመምህራኖቼ፣ ለቤተሰቦቼ ማመስገን የምፈልገው በመጀመሪያ እዚህ ላደረሰኝ ለፈጣሪ ነው። ቀጣይ ደግሞ ለመምህራኖቼ ከዛ እኔ አንደኛ ማመሰግነው ለፈጠረኝ አምላክ፣ ሁለተኛ ደግሞ ለመምህራኖችና ለቤተሰቦቼ፣ ሶስተኛ ደግሞ ለጓደኞቼ። እሺ መልካም። በመላው ዓለም ተከታተሉ እንደ እግዚአብሔር ልጆች እንግዲህ ከአንቀጸ ተዋሕዶ ሰንበት ተማሪዎች ጋር የነበረኝ ቆይታ የተከታተላችሁትን ይመስል ነበር። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። እኔ ሰንበት ተማሪ ነኝ። እናንተስ? እኛ የአንቀጸ ተዋሕዶ ሰንበት ትምህርት ቤት ነን። እናንተስ? ሆሳዕና በአርያም ሆሳዕና በአርያም። ውድ እግዚአብሔር ልጆች ከሰንበት ተማሪዎች ዝግጅታችን ተመልሰናል። ከዝግጅቱም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን። ተመልካቾቻችን የዛሬ የሆሳዕና ልዩ መርሃ ግብራችንን የተከታተላችሁትን ይመስል ነበር። ገና ከመጀመሪያው ከመዝሙር ጥናቱ እስከ ሰንበት ተማሪ ነኝ ዝግጅታችን ድረስ የተከታተላችሁትን ዝግጅቶች እንደወደዳችሁት ጥርጥር የለንም። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁባቸው ተስፋ እናደርጋለን። መርሃ ግብሩን በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ ሶሊያን ተፈራ፣ እኔ መልእክት ዮሐንስ እንዲሁም እኔ ብስራት ተስፋዬ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል፣ መልካም ሰሙነ ሕማማት። ሆሳዕና በአርያም ሆሳዕና